ታሪካችን ሲጀምር በናይሮቢ ኬንያ ውስጥ በሚገኝ አንድ መንደር ውስጥ አሊያ የተባለች አንዲት ትንሽ ልጅ ከቤተሰቦቿ ጋር በአጥር ግቢ ውስጥ ሆና ሁላሆፕ ስትጫወት ያሳየናል። ወላጆቿ ዳቦ ጋግረው ይሸጣሉ። አሊያ ትምህርት ቤት ባትሄድም አባቷ ግን በአካባቢው ካለው የአልሸባብ ጥብቅ ሕግ ውጪ ቢሆንም በድብቅ ሆኖ ያስተምራታል። በሌላ በኩል ደግሞ ከሺዎች ኪሎ ሜትሮች ርቀት ላይ የእንግሊዝ ጦር ኮሎኔል ካትሪን ፓውል ከእንቅልፏ ተነስታ ወደ ለንደን የጦር ዕዝ ጣቢያ ታመራለች። የዛሬው ተልኳ ወሳኝ ነው። ለ6 ዓመታት ስታሳድዳቸው የነበሩት የብሪታንያ ዜግነት ያላቸው አሸባሪዎች በኬንያ ውስጥ በቁጥጥር ስር ለመዋል ታቅዷል። በአሜሪካ ኔቫዳ ውስጥ የሰው አልባ አውሮፕላን አብራሪው ስቲቭ ዋትስና ረዳቱ ካሪ ድሮኑን ከሰማይ ያበረሩ ናይሮቢን ይቃኛሉ። በሃዋይ የምስልና የፊት መለያ ባለሙያዎች ምስሎችን እየተነተኑ ነው። በለንደን መንግስት ቢሮ ሌተናል ጀነራል ፍራንክ ቤንሰን ከእንግሊዝ የመንግስት ባለስልጣናት ጋር በመሆን ኦፕሬሽኑን ይከታተላል። ይህም እየሆነ ያለ ኢላማዎቹ ወደ ሌላ በአልሸባብ ቁጥጥር ስር ወደሚገኝ መንደር በመኪና ይሸሻሉ። ፊልሙ ሲቀጥል በኬንያ ውስጥ በድብቅ ያለው የደህንነት ወኪሉ ጃማ አንዲት ጤንዚዛ የምትመስል ድሮን በመላክ አሸባሪዎቹ ያሉበትን ቤት ይቃኛል። ጃማ ይችን የጤንዚዛ ድሮን አሸባሪዎቹ ወደ ገቡበት ቤት ጣራ ላይ ካሳረፋት በኋላ ጤንዚዛዋ ወደ ውስጥ ገብታ ምስል መላክ ትጀምራለች። ካሜራው በቤት ውስጥ የሚያሳየው ነገር ሁሉንም ያስደነግጣል። በዝርዝር ውስጥ ያሉ ሶስቱም ከፍተኛ ተፈላጊ አሸባሪዎች በቤት ውስጥ እንዳሉና ከሁሉም በላይ ግን ሁለት ወንዶች የራስ ማጥፊያ ቦምብ እየለበሱ ቪዲዮ እየቀረጹ ይመለከቷቸዋል። በድሮኗ ላይ በተገጠመው የድምጽ መግጃ አማካኝነትም አሸባሪዎቹ በቅርብ ርቀት ወደሚገኝ የገበያ ማዕከል ሄደው ራሳቸውን በማፈንዳት ብዙ ንጹሃንን ለመግደል እንዳቀዱም ይረዳሉ። ይህ መረጃ እንደደረሰ ኮሎኔል ፓውል ተልእኮውን ከመያዝ ወደ መግደል ትለውጠዋለች። ቤቱንም በድሮን መመታት እንዳለበት ትወስናለች። ይህንንም ተከትሎ ፓውል ትዕዛዝ እንዲሰጣት ጀነራል ቤንሰንን ትጠይቋለች። ነገር ግን በጀነራሉ ቢሮ ያሉ ፖለቲከኞች ትዕዛዝ ለመስጠት ይፈራሉ። የብሪታንያ ዜግነት ያለው ሰው ያለ ፍርድ መግደል ሕጋዊ ነው ወይ የሚል ክርክርም ይነሳል። ጀነራል ቤንሰንም ጥቃቱ ወታደራዊ አስፈላጊነት አለው፣ ቦምቡን ይዘው ከወጡ ብዙ ሰው ያልቃል ብለው ይከራከራል። ፖለቲከኞቹ ግን ኃላፊነት መውሰድ ስለፈሩ ውሳኔውን ወደ ውጭ ጉዳይ ሚኒስቴር ያስተላልፋሉ። የውጭ ጉዳይ ሚኒስትሩ በሲንጋፖር ጉዞ ላይ ሆኖ እሱም ለመወሰን ስለፈራ ውሳኔውን ወደ አሜሪካ የውጭ ጉዳይ ሚኒስቴር ያስተላልፋል። በመጨረሻም ግን ሁሉም አካላት ጥቃቱ ይፈጸም የሚል ውሳኔ ላይ ይደርሳሉ። በዚህ ምክንያት የአሜሪካ የውጭ ጉዳይ ሚኒስትር እኛ አሸባሪን ለመግደል ስብሰባ አንቀመጥም፣ እርምጃ ውሰዱ በሚል ጠንካራ መልእክት ያስተላልፋል። ከዛ በኋላ ትዕዛዙን ለማስፈጸም የድሮን አብራሪው ስቲቭ ዋትስ ድሮኑን ለመተኮስ ጣቶቹን በክላች ላይ ባደረገበት ቅጽበት ያልተጠበቀ ነገር ይከሰታል። ይህም ያቺ የምታሳሳዋ ትንሿ ልጅ አሊያ አሸባሪዎቹ ያሉበት ቤት አጥር ስር ትመጣና ጠረጴዛ ዘርግታ ዳቦ መሸጥ ትጀምራለች። ስቲቭም ይህንን በካሜራ ይመለከታል። ከዛ በመቀጠል ስቲቭ ልጅቷ እዛ እያለች አልተኩስም ብሎ ላለቆቹ ያሳውቃል። ኮሎኔል ፓውልም ተኩስ ትዕዛዝ ነው ብትልም ስቲቭና ረዳቱ ካሪ ግን የጉዳት ግምት እንደገና ካልተሰራ አንተኩስም ብለው እምቢ ይላሉ። ጊዜው እየሮጠ ነው። አሸባሪዎቹ ዝግጅታቸውን እየጨረሱ ነው። ኮሎኔል ፓውል ሌላ አማራጭ ትፈልጋለች። በኬንያ መሬት ላይ ያለውን ወኪሉን ጃማንም ታዘዋለች። ሂድና የልጅቷን ዳቦ በሙሉ ገዝተ ከዛ ቦታ እንድትሄድ አድርግም ብላ ትዕዛዝ ትሰጠዋለች። ትዕዛዙንም የተቀበለው ጃማ ተደብቆ አሊያ ዳቦ ወደምትሸጥበት ስፍራ ይሄዳል። ከዛም በኋላ ጃማ ወደ አሊያ ቀርቦ ዳቦውን ለመግዛት ሲሞክር የአልሸባብ ጠባቂዎች በድንገት በስፍራው በመድረስ ያዩትና ማንነቱን ስለተጠራጠሩ መሳሪያ ያወጡበታል። ጃማም ዳቦውን ሳይገዛ መሸሽ ግድ ይሆንበታል። አሊያም ዳቦዋን እየሸጠች እዛው ትቀራለች። ከዛ ፊልሙ ወደ ኮሎኔል ፓውል ሲመልሰን ኮሎኔል ፓውል የትንሿና የምታሳሳው አሊያ ነገር ቢያስጨንቃትም በሌላ በኩል ደግሞ የአሸባሪዎቹ መደምሰስ የግድ ስለሆነ አጣብቂኝ ውስጥ ትገባለች። ይህም ስለሆነ የጉዳት ግምት ሰጪውን ባለሙያ ትጠራና ልጅቷ የመሞት እድሏ ከ50% በታች እንደሆነ የሚገልጽ ሪፖርት አምጣ ብላ ጫና ታደርግበታለች። ባለሙያውም በኮምፒውተሩ ላይ ድሮኑ የሚመታበትን አቅጣጫ በመቀየር የመሞት እድሏን ወደ 45% ዝቅ ያደርገዋል። ይህ 45% የሚለው ቁጥርም ለፖለቲከኞቹ ይነገራቸዋል። እነሱም ለህሊናቸው ማጽናኛ በማግኘታቸው ጥቃቱ እንዲፈጸም ይፈቅዳሉ። የድሮን አብራሪው ስቲቭ አይኑን ባያቀረረ ተኩስ የሚል ትዕዛዝ ይቀበላል። ከዛም በኋላ የተኩስ ወደ ኋላ ቆጠራ ተደርጎ ሚሳኤሉ ይተኮሳል። ትልቅ ፍንዳታ ይከሰታል። ቤቱም ይፈርሳል።
አቧራው ሲገለጥ ግን በድሮን ካሜራ የሚታየው ነገር ልብ ይሰብራል። አሊያ መሬት ላይ ወድቃለች፣ ግን አሁንም ትንቀሳቀሳለች። በቤት ውስጥ የነበረችው እንግሊዛዊት አሸባሪ ሱዛን ዳንፎርድም አልሞተችም፣ እየተንቀሳቀሰች ነው። ኮሎኔል ፓውል አሸባሪዋ እንድትሞት ስለፈለገች ድገሙት፣ ሁለተኛ ድሮን ተኩስ የሚል ትዕዛዝ ትሰጣለች። ስቲቭ በከፍተኛ ስቃይ ውስጥ ሆኖ ሁለተኛውን ሚሳኤል ይተኩሳል። ሁለተኛው ፍንዳታም አካባቢውን እንዳለ ያወድመዋል። ከዛ በኋላ የአሊያ ወላጆች ፍንዳታውን ሰምተው ይሮጣሉ። ልጃቸውንም አቧራ ውስጥ አግኝተው በችኮላ ወደ መኪና ተሸክመው በማስገባት ወደ ሆስፒታል ይወስዷታል። ዶክተሮቹም ሊያተርፏት ይሞክራሉ፣ ግን አሊያ ሆስፒታል አልጋ ላይ እንዳለች ሕይወቷ ያልፋል። ስቲቭ እና ካሪም በሰሩት ሥራ ተጸጽተው ያለቅሳሉ። በለንደን ቢሮ ውስጥም ያሉት ፖለቲከኞች እንደተሰበሰቡ አንዲት ሴት ፖለቲከኛ ለጀነራል ቤንሰን ይህ አሳፋሪ ነው ትለዋለች። ጀነራል ቤንሰንን ቀዝቀዝ ብሎ ወታደር የጦርነትን ዋጋ አያውቅም ብለሽ መቼም እንዳትናገሪ ብሎ መልስ ይሰጣታል። በመጨረሻም የአሊያ ቤተሰቦችም በልጃቸው ሞት በሐዘን እንባ ሲራጩ ፊልሙ ታሪኩ እዚህ ጋር ይቋጫል።